ወሰነ እባላለሁ። ከአዲስ አበባ ነው የመጣሁት። የዚህ የጂፒኤስ ፋሚሊ ነኝ። እግዚአብሔር መልካም ነው። እቺን ቀን በጣም እናፍቃት ነበረ። በጣም እናፍቃት ነበረ። እንደዚህ ሆነን ለማመስገን እግዚአብሔርን እዚህ ቤት እግሬ ረገጠ ማለት ሁሉ ነገር ነው የሚሆነው። አሜን። ከመድረክ መሪው እስከ ዘማሪዎች እስከ አማን እስከ ፕሮፌት ያሉ ሁሉ ቃል የኔ ነው። አሜን ብዬ ነው የምወስደው። ምንም የጎደለብኝ ነገር የለም። መጀመሪያ የዛሬ 3 ዓመት ነው መስክር ያለው ፎቶአቸውን ይዤ መጥቼ ነበረ። በኦይል የተጸለየ ጊዜ ሶስቱንም መለስ ብለ ነው ኦይሉን የረጨህልኝ። እቺኛዋ በጣም ያንቀላፋት ነበረ ትምህርት። በቃ አዚም ድንዛዜ በጣም ጎበዝ ተማሪ ሆናለች በትምህርቷ። አሁን ጎበዝ ሆነች። 5ኛ ክፍል ተማሪ ናት። አሁን 11 ዓመቷ ነው። ክብር ለኢየሱስ። እቺኛዋ 6 ዓመቷ ናት። እቺ ነች አንደበቷ ማይናገር የነበረው። ወዲያውኑ ከዚህ እንደሄድኩኝ ማለት ነው ማታውኑ ነው አክስቷን ታዱ መብራቱን አብሪ ያለችውና እማትናገር ዘመና መስጊድ ኢየሱስ ያድናል። አሜን። ስንት ዓመት ነበር ማትናገረው? 4 ዓመት ድረስ አትናገርም ነበርና ሁሉንም እማ ነው የምትለው። ትምህርት ቤት አስገባዋት። ከዛ በጣም ያዘንኩት ቋንቋ ስለማይግባቡ ሽንቷን ማለት አቅቷት በላዋ ላይ ነበር የለቀቀችው እና ሚሷን በጣም ነው ያመሰገንኳት። አይዞሽ ማሚዬ እኔ ልጅ እንደዚህ ነበር ትፈታለች አለች። እንዴት ነው ይሄ ነገር ሊሆን የሚችለው አልኩና የቅባት ቀን ይዤ መጣሁን። እቺና እኔ ለም እንግሊሽ ማትስን አብረን ያጠና ነው። እንዳውም ከኔ ጋር ስታጠና ነው ውጤት የምታመጣው። አስጠኒ ስቀጥላት እንዳውም ውጤቷ ዝቅተኛ ነው የሚሆነው። እኔና እሷ እኔም አይምሮ የተከፈተ አብረን ነው የምናጠናው። እቺኛም አንደበቷ ወዳ ተናገረ። የተወሰድሻት እስከሚሉ ድረስ የቅባት ቀን መስክር ያለ ወዳ ነው መጥቼ በሳምንቱ የቅባት ቀን በነበረ በሳምንቱ ነው ፎቶአቸውን ይዤ መጥቼ እዚህ ጋር ስለ ልጆቼ የመሰከርኩት ማለት ነው። አስታውሳለሁ። ግን ዛሬ ነገ ያሉ እኔ ስመቸኝ እነሱ አይመቻቸውም። አብሶ እሷ ከትምህርት ቤት መቅረት አትወድም በቃ እና ጸሎት ቤት ባለፈው ይዣት ገብቻ ነበረ። እሷባት እንዲያም ስትጫወትም ቦርሳዋን ይዛ ነው ስተኛም ቦርሳዋን ይዛ ነው። በትምህርቷ በጣም ጎበዝ ተማሪ ናት። ይሄ የእሷ ጽሑፍ አይመስልም። ይሄ በቃ እንዳለ 20 ከ20 ነው። ይሄ ራሱ ማለት ነው እጅ ጽሑፈቷን ተመልከተ። ክብር ለጌታ። የኬጂ 3 ጽሑፍ ራሱ እንኳን አይመስልም። ራሱ 20 ከ20 ሁሉንም እንዳለ ማለት ነው ስማርት ብለው ጽፈውላት 20 ከ20 በጣም ጎበዝ ተማሪ ናት። እግዚአብሔር ይመስገን። እቺኛዋ ልጅ አሜን ትባላለች። እቺም አሁን 4 ዓመቷ ጥር 1 ነው። ግን በ3 ወር ከ8 ወሯ ነው ትምህርት የተፈተና የገባችው ማለት ነው። አይምሯ እቺም እንደዛው ክፍት ነው። ተፈተና ነው ሁሉ ነገር የገባችው። ከዛ ምንድነው ያማታል ብዙ ጊዜ ትኩሳት ሲነሳ እኛ ቤት መደስተኛ ፋርማሲ ነው በቃ ይሄ አዶል የሚሉት እንዳውም ራሱ አሁን ነው ልክ እሷ ሲጥላት በሽታው አዶልም የጠፋው ማለት ነው። ሁሌ ገና ፋርማሲ ስገባ አዶል ፈልገሽ ነው ብሎ ነው የሚሰጠኝ ፋርማሲ እና ሁሌ አዶል ነው የምናስቀምጠው። ስንወስዳት ክሊኒክ አይታወቅም በሽታዋ ቶንሲል ነው ይላሉ፣ ባክቴሪያ ነው ይላሉ። ከዛ አንድ ቀን ልክ ገብቼ ወደቀች፣ እንደ ሞተ ሰው ሆነች። ይሄም ምላሷን አወጣች፣ አይኗ ተሰካ። እቺ ልጅ ነበር እማማ ወይኔ አሚኒ ስትል በኢየሱስ ስም ፕሮፌትማ ያኔ ስመሰክርኮ በአንድ ሰከንድም ቢሆን በልጆችሽ አታዝኝም ብሎኛል። አንተ ጠላት ዞር ባል አላዝንም በልጆቼ ቃል ያላቸው ናቸው። ሂጂ ከቁም ሳጥን ውስጥ ኦይሉን ይዘሽ ነው ያልኩና ያቺ ኦይል ቁም ሳጥን ውስጥ የምትቀመጠው ክፍት አድርጋ ስታመጣልኝ ሁለቴ ነው አንደበቷ ላይ ጠቅጠቅ ሳረግ ላሳረገችና ብድግ አለች። ሃሌሉያ አልኩኝ። ከዛም በኋላ ትኩሳት ጉንፋን ቢይዛት ምን ቢይዛት አናስብም። ትኩሳት መጣ ይጥላታል የሚል ነገር የለም። ወደ ሆስፒታል ወሰናት። ካክስቷ ጋር ምንም ነገር የለባትም ተባለች። እግዚአብሔር ይመስገን። ጌታ ትልቅ ነው። አሜን። እኔንም አገልግለኝ ነበር ጸሎት ቤት በሱቄ ዙሪያ። ከዛም እዛ ጋር በአደባባይ ተናገርከኝ አይዘጋም ብለኝ የነበረው ወጀብና ማዕበል ብሎኛል ጌታ። ማዕበልና ወጀቡ እያለ በሰፊው መጥረጊያ ጌታ ጠረገልሽ ብለኝ ነበር። እዚህም አይዘጋም በሟርትና በድግም ሲዘጋ አያለው አይዘጋም ስል እንግዲያውንስ አልኩት ጌታን እየሄድኩ ነው እኔ አልኩት። እየሄድኩ ነው ወደ ጋምቤላ። አንተ ከኔ ጋር አብሮነት የሚታወቀው አዘጋለሁ ያለውን አዘግተው ምልክት ታሳየኛለህ አልኩት። ሲሄድ አዘጋለሁ ያለው የፎከረው ዘግቶ አገኘሁት። እስካሁን ድረስ አልከፈተም። እግዚአብሔር ይመስገን።
እኔ ጸሎት ቤት ለምስክርነት ነበር የገባሁት። ቁልፍ ተሰጥቶኝ ነው የወጣሁት። ከፋፈትኩት። ለም አንድም ሁለት ነው የሰጠኝ። ከፋፈትኩት። በጣም ከባድ ምስክርነት አለኝ። ከወራቶች በኋላ ጠብቁኝ። ጌታ ድንቅ አድርጓል። እቺ ልጅ ግን ስላደረገላት ነገር ሁሌ ትለኛለች፣ እማ የምስጋና መዝሙር አለኝ ትላለች። እሷ መናገር ማትችል የነበረች ይሄን አንደበትማ። ስሜ ኬብሮን ካሳን እባላለሁ። እሺ ኬብሮንዬ፣ ናመስግነው ጌታ ናመስግነው፣ ለእኔ ስላረካ ብዙ ስራ እንደሚሆን ይለታ ናመስግን ለእኔ ስላረካ ብዙ ስራ እንደሚሆን ይለታ ናመስግን። ጌታን ትወጂዋለሽ? አዎ። ምን አረገልሽ ጌታ? አፌ ከፈተኝ። ሃሌሉያ! እንኳን ደስ አላችሁ። ካሚንግሱን ደግሞ ትልቅ ምስክርነት አለኝ ብለሻል። እንዳፍሽ ቃል እንደዛው ሆነ። አሜን። ይሁን አለ ሆነ። አሜን። ባሱ ማለት ነው ከዚህ የሚሄደው ባስ ማታ ሰኞ ማታ ሰኞ ማለት ነው። መለኮታዊ አቅርቦት ሞገስን መለኮታዊ አቅርቦትን ተምሬያለሁ። ሞገስንም ተምሬያለሁ። የዳዊት ቤትም እዚህ ከሌለው ነው እንጂ ካለው ማለት ነው። ባሱ የት ነው በለኝ። እኔ በር ነው እኔ ቤት ጋር ነው የሚያድረው። ከዚህ ሄዳል ምንም አላስብም። የሚያድረው ራሱ የሚያድረው እኔ ግቢ ነው እዛው ማድረበር እና መለኮታዊ አቅርቦት ገና ስታስተምር እንግዲህ አሁንስ በቃ በዛን ሰዓት ያው ታውቃለህ ካለ መኪና የለኝም እና ያው ልታወቃኔና ፕሮፌት ምን ልታወቀው ነገር ስላለ ነው። ከዛ አቅርብ አልኩት። ያው ቤቴ እንግዲህ 20 ስለሆነ ማለት ነው። ከዛ ወስዶ እዛው ነው ደሞ ልክ ያኔ ነው የጀመርነው እኮ ባስ። አቅርብ አልኩት። ጌታ ያንቺ ጸሎት ነው ባሶቹን ያመጣች። ጌታ ይመስገንና ምንም ሐሳብ የለብኝም።